ታሪክ ብዙ ጨካኞችን አይቷል። ብዙ ቢሊዮነሮችን አስተናግዷል። ነገር ግን የሁለቱንም ማንነት በአንድ ላይ ያዘ ሰው ማግኘት እጅግ በጣም ከባድ ነው። Blooms with white, a private empire built in fading light. He built his towers high on a tide of blood and lies. A kingdom made of dust and blood. A kingdom made of dust and blood. ሰላም የጳጉሜ ሚዲያ ቤተሰቦች፣ ጳጉሜ ሚዲያ የዘመን ድልድይ ታሪክ ብዙ ጨካኞችን አይቷል። ብዙ ቢሊዮነሮችንም አስተናግዷል። ነገር ግን የሁለቱንም ማንነት በአንድ ላይ ያዘ ሰው ማግኘት እጅግ በጣም ከባድ ነው። ይህ ሰው በቀን $60 ሚሊዮን ያገኝ ነበር። ገንዘቡን የሚያስርበት ላስቲክ ለመግዛት ብቻ በወር $2500 ያወጣ ነበር። በአንድ ወቅት ልጁ እንዳይበርዳት $2 ሚሊዮን ጥሬ ገንዘብ አቃጥሎ አሙቋታል። ዛሬ የምናወራው ስለ አንድ ግለሰብ ብቻ አይደለም፣ ስላነቀው ስርዓት፣ ስለገነባው መንግስትና ስለ ረጨው ደም ነው። እንኳን ወደ ፓብሎ ኤሚሊዮ ኤስኮባር ጋቫሪያ ዓለም በደህና መጣችሁ። From dusty roads a mountain blooms with white, a private empire built in fading light. He built his towers high on a tide of blood and lies. A kingdom made of dust and blood. A kingdom made of dust and blood. ፓብሎ የተወለደው በ1949 በሪዮ ኔግሮ ኮሎምቢያ ነው። አባቱ ገበሬ፣ እናቱ ደግሞ አስተማሪ ነበሩ። ያደገው ላቫዮሌሲያ በሚባሉ የኮሎምቢያ የእርስ በርስ ጦርነት ወቅት በመሆኑ ግድያና ደም ገና በጨቅላ ዕድሜው የተለመዱ ነበሩ። ፓብሎ ወንጀልን የጀመረው በመቃብር ድንጋዮች ላይ ነው። የሞቱ ሰዎች ድንጋይን በመስረቅ ስሙን በሳንድ ወረቀት ፈግፍጎ በማጥፋት መልሶ ለሐዘንተኞች ይሸጥ ነበር። ይህ የእርሱ የመጀመሪያው ቢዝነስ ነበር። በ13 ዓመቱ ነበር ጫማውን እየጠረገ ከድህነት ካልወጣው ራሴን እገድላለሁ ብሎ ለእናቱ ተናግሮ ነበር። ለጓደኞቹም ገና በልጅነቱ ነበር እስከ 25 ዓመቱ ሀብታም ካልሆንኩ ራሴን አጠፋለሁ ያለው። ከልጅነት ጀምሮ አንድ የሚላት ቃል ነበረችው፣ በምንም ይሁን በምንም ሀብታም መሆን። ገና በ20 ዓመቱ የቅንጦት መኪናዎችን ይሰርቅ ጀመር። ያለውም አልቀረምና በ25 ዓመቱ ቀድሞ የነበረውን ትልቁን የወንጀል መሪ በማስገደል የሜዴሊን ንጉስ በመሆን ጉዞውን ጀመረ። በሰባዎቹ መጀመሪያ ኮሎምቢያ የማሪዋና ምድር ነበረች። ፓብሎ ግን ኮኬን የበለጠ ዋጋ እንዳለው ተረዳ። የኮካ ቅጠልን ከፔሩና ቦሊቪያ በቅናሽ እየገዛ በሜዴሊን ጫካዎች ውስጥ በሚስጥር ፋብሪካዎች ወደ ዱቄት መቀየር ጀመረ። ፓብሎ የንግድ መስመሩን ዘመናዊ ያደረገው ከወንድሙ ሮቤርቶ ጋር በመሆን አሮጌ አውሮፕላኖችን ገዝቶ መንኮራኩሮች ውስጥ ኮኬን በመደበቅ ወደ ፍሎሪዳ ማጓጓዝ ጀመረ። በአንድ ወቅት ኖርማን ኬይ የምትባል የግል ደሴት ገዝቶ ኮኬን ወደ አሜሪካ የሚገባባት ጣቢያ ያደረጋት። አንድ መርህ አለው፣ ፕላታ ኦ ፕሎሞ፣ ብር ወይስ ጥይት ማለት ነው። አንድ የመንግስት ባለስልጣን ወይ የፓብሎን ጉቦ ይቀበላል፣ ካልሆነ ግን በጥይት ይገደላል። በዚህ ስልት በሺዎች የሚቆጠሩ ፖሊሶችንና ዳኞችን ገዝቷል። From dusty roads a mountain blooms with white, a private empire built in fading light. He built his towers high on a tide of blood and lies. A kingdom made of dust and blood. A kingdom made of dust and blood. ፓብሎ ሃሲንዳ ናፓልስ የተባለውን 20 ካሬ ኪሎ ሜትር ግዛት ገነባ። በውስጡ ከአፍሪካ በህገወጥ መንገድ ያስመጣቸው ጉማሬዎች፣ ቀጭኔዎችና ዝሆኖች፣ የድሮ ክላሲክ መኪኖች ስብስብ እና የአልካፖን መኪና ቅጂ እንዲሁም ደግሞ የራሱ ጀት አውሮፕላኖችና ሄሊኮፕተሮች ነበሩት። ገንዘቡ በጣም የበዛ ከመሆኑ የተነሳ በየወሩ 10% የሚሆነው ገንዘብ በአይጥ ይበላ ወይም በዝናብ ይበሰብስ ነበር። ፓብሎ በሜዴሊን ለሚገኙ ሺዶች ባሪዮ ፓብሎ ኤስኮባር የተባለ መንገድ በነፃ ገነባ።
ይህን ያደረገው ህዝቡ የደህንነት ጋሻው እንዲሆኑ ነበር። ፓብሎ የኮሎምቢያ ፕሬዝዳንት ለመሆን ሞክሮ ነበር። ነገር ግን የፍትህ ሚኒስትሩ ሮድሪጎ ላራ ይህ ሰው ወንጀለኛ ነው ብሎ ካጋለጠው በኋላ ከፓርላማ ተባረረ። ፓብሎ በቁጣ ሚኒስትሩን አስገደለ። ኮሎምቢያን ለማንበርከክ ጦርነት አወጀ። አንድን የፕሬዝዳንት እጩ ለመግደል ሲል 107 ንጹሃን ያሉበትን አውሮፕላን በአየር ላይ አፈነዳ። እጩ ግን አውሮፕላን ውስጥ አልነበረም። በመንግስት ደህንነት መስሪያ ቤት ደጃፍ 500 ኪሎ ቦምብ አፈንድቶ ከተማዋን አናወጣት። ጳጉሜ ሚዲያ የዘመን ድልድይ። መንግስት ለአሜሪካ አሳልፎ እንዳይሰጠው ፓብሎ እጅ ለመስጠት ተስማማ። ነገር ግን አንድ ቅድመ ሁኔታ ነበር። እስር ቤቱን ራሴ እሰራዋለሁ የሚል ነበር። ይህ እስር ቤት ጃኩዚ፣ የቢሊያርድ ክፍል፣ የውጭ ሀገር ሴቶች የሚመጡበት የቅንጦት መዝናኛ ነበር። እዚህ ሆኖም ግን የጠላቶቹን ግድያ በስልክ ያዝ ነበር። መንግስት ፓብሎ ወደ እውነተኛ እስር ቤት ሊያዘዋውረው ሲመጣ በሌሊት አምልጦ ጠፋ። የፓብሎ ጭካኔ ያንገሸገሻቸው ሌሎች ካርቴሎች ሎስ ፔፔስ በሚል ስም ተደራጅተው የፓብሎ ቤተሰቦችንና ንብረቶች ማጥቃት ጀመሩ። ፓብሎ አሁን የሚተማመንበት ሰው አጣ። ታህሳስ 2 እንደ አውሮፓውያኑ አቆጣጠር በ1993 የፓብሎ 44ኛ ልደት ማግስት ለልጁ ሁዋን ፓብሎ ደወለ። ከ5 ደቂቃ በላይ አወራ። ይህ የህይወቱ ትልቁ ስህተቱ ነበር። የኮሎምቢያ ልዩ ኃይል በሬዲዮ ሞገድ መደበቂያውን አገኘው። ፖሊሶች ቤቱን ሲሰብሩት ፓብሎና የግል ጠባቂው በጣሪያ ላይ ለማምለጥ ሞከሩ። 3 ጥይቶች ፓብሎን መቱት። አንዱ ጆሮ ላይ ነበር። የኮኬን ንጉስ በባዶ እግሩ በቆርቆሮ ጣሪያ ላይ ወድቆ ቀረ። ፓብሎ ሲሞት በሺዎች የሚቆጠሩ ሰዎች ለቅሶ ተቀመጡ። በሺዎች የሚቆጠሩ ደግሞ በደስታ ጨፈሩ። ዛሬም ድረስ በሜዴሊን ግድግዳዎች ላይ የፓብሎ ምስል ይታያል። የኮሎምቢያ ጉማሬዎች የእርሱ ትውስታ ሆኖ በጫካ ውስጥ ይራባሉ። ይህም ዛሬም ድረስ በኮሎምቢያ ወንዞች ውስጥ ያሉት 100 የሚጠጉ ጉማሬዎች የፓብሎ የጥፋት ውርስ ተብሎ እንደሚጠቀሱ ታሪክ ይናገራል። ነገር ግን ትልቁ ጥያቄ ፓብሎ ኤስኮባር በድህነት የተገፋ ጀግና ወይስ በስልጣን የሰከረ ጭራቅ? ሐሳባችሁን ኮሜንት ላይ አስፍሩልን። From dusty roads a mountain blooms with white, a private empire built in fading light. He built his towers high on a tide of blood and lies. A kingdom made of dust and blood, a kingdom made of dust and blood. ጳጉሜ ሚዲያ የዘመን ድልድይ